ዛሬ ፐብሊክ ፓርት ኤግዛማችሁ ፎከስ የሚያደርግበትን ፓርት በጣም በቀላሉና ባጭሩ በዚች ቪዲዮ ከቨር አደርግላችኋለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ ያልኩ ዛሬ ፐብሊክ ፓርት ኤግዛም ፎከስ የሚያደርግበትን ፓርት በጣም ባጭሩና በቀላሉ ከቨር አደርግላችኋለሁ ማለት ነው። ፈተናው ነገ ቢሆንም ዛሬ በደንብ ትኩረት ሰጥታችሁ ከተከታተላችሁ የማትሰሩበት ምክንያት አይኖርም ማለት ነው። ይህ ቪዲዮ ለኤግዚት ኤግዛምም ለላይሰንሸር ኤግዛም ተማሪዎቹም ለሁለታችሁም በደንብ የሚያገለግል ቪዲዮ ነው ማለት ነው። ይሄ ሰመሪ ቪዲዮ 1 ነው እስከ 4 ይቀጥላል። ቶሎ ከቨር ለማድረግ መሞከር ይኖርባችኋል ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ በጣም በቀላሉ ነው ያዘጋጀውላችሁ። አንደኛው ምን ይላል? study design measure prevalence or magnitude። አሁን ይሄ ፕሪቫላንስን ወይም ደግሞ ማግኒቲዩድን መጠንን ለማጥናት ስንፈልግ ምን አይነት ስተዲ ዲዛይን ነው የምንጠቀመው? ክሮስ ሴክሽናል ስተዲ ዲዛይን ይሆናል። ሁለተኛው ደግሞ ስተዲ ዲዛይን ስታርት ዊዝ ዲዚዝ። ይሄ ዲዚዝን መሰረት አድርጎ የሚነሳ ከሆነ የትኛውን ስተዲ ዲዛይን እንጠቀማለን? ኬዝ ኮንትሮል ይሆናል። ለምሳሌ ላንግ ካንሰር ያለባቸው የሌለባቸው ብሎ የሚነሳ ከሆነ ወይም ደግሞ ብረስት ካንሰር ብሎ ብረስት ካንሰር የሌለባቸው ካለ ብቻ ምንም ይሁን ምን ዲዚዝን መሰረት አድርጎ ከፋፍሎ ክላሲፋይ አድርጎ ወደ ኋላ ታሪካቸውን የሚያጠና ከሆነ ኬዝ ኮንትሮል ነው ማለት ነው። ሌላኛው ሶስተኛው ስተዲ ዲዛይን ስታርት ዊዝ ኤክስፖዠር ኤዝ ኮሆርት ይሆናል ማለት ነው። ይሄ ማለት አሁን ቅድም ለኬስ ኮንትሮል ምንድነው ያልነው? ላንግ ካንሰር እና ላንግ ካንሰር የሌለባቸው ብለን ለይተን ከዛ በኋላ ነው ታሪካቸውን ወደ ኋላ የምናጠናው። ይሄ ደግሞ ኮሆርት ምንድነው? ከኤክስፖዠር ነው የሚጀምረው። ኤክስፖዠር የሚጀምረው ምንድነው? ስሞከር ወይም ነን ስሞከር ብለን ከፋፍለን ስሞከር እና የሚያጨሱ የማያጨሱ ብለን ከፋፍለን ከዛ ላንግ ካንሰር ዴቨሎፕ ያደርጋሉ ወይስ አያደርጉም የሚለውን አሰስ የምናደርግ ከሆነ ኮሆርት ይባላል። ይሄ ሪትሮስፔክቲቭ እና ይሄ ፕሮስፔክቲቭ የሚባል የኮሆርት አይነቶች አሉ። ይሄ ፕሮስፔክቲቭ ምንለው ከዛሬ ጀምረን ወደፊት የምናጠናው ነው። ሪትሮስፔክቲቭ የምንለው ደግሞ ወደ ኋላ ሄደን ከኤክስፖዠር ጀምረን አሁን መምጣት ነው ማለት ነው። ግን የሚጀምረው ሁለቱም ከኤክስፖዠር ነው ማለት ነው። መያዝ ያለባችሁ ስሞከር ነን ስሞከር ኦኬ ያደርጋል አያደርግም የሚለው ነው። በሽታ አለባቸው የሌለባቸውም ላይ አይደለም ፎከስ የሚያደርገው ማለት ነው። አራተኛው ስተዲ ዲዛይን ዩዝስ ኦድስ ሬሾን የሚጠቀመው ደግሞ ኬዝ ኮንትሮል ነው ማለት ነው። ይሄም ከዚህ በፊት መጥቷል። ለኬዝ ኮንትሮል የምንጠቀመው የኦድስ ሬሾ ወይም ደግሞ የሬሾ አይነት ሪላቲቭ ሪስክ አለ፣ ኦድስ ሬሾ አለ፣ ሌሎቹም አሉ ማለት ነው። በዋናነት ግን ለዚህ ስተዲ ዲዛይን የምንጠቀመው ኦድስ ሬሾ ነው ማለት ነው። ሌላኛው አምስተኛው ስተዲ ዲዛይን ዩዝ ሪላቲቭ ሪስክ ደግሞ ኮሆርት ነው። ለኮሆርት ሪላቲቭ ሪስክን እንጠቀማለን፣ ለኬዝ ኮንትሮል ደግሞ ኦድስ ሬሾ እንጠቀማለን ማለት ነው። ራሱን የቻለ ካልኩሌሽን አለው። አሁን ላይ በእናንተ ሌቭል ግን ካልኩሌሽኑ ብዙ ማስጨናቂ ስላልሆነ ነው። ብቻ ለኬዝ ኮንትሮል የምንጠቀመው ኦድስ ሬሾን ነው። ለኮሆርት የምንጠቀመው ደግሞ ሪላቲቭ ሪስክ ነው። እነዚህን ግን ካልኩሌት ባታረጉም ኢንተርፕሪቴሽናቸውን ማወቅ መቻል አለባችሁ። የመጣው ሪዛልት ካልኩሌት ተደርጎ የመጣው ሪዛልት ምን ኢንዲኬት ሊያደርግ እንደሚችል ማወቅ አለባችሁ። ሪላቲቭ ሪስክም ይሁን ኦድስ ሬሾም ይሁን ውጤቱ 3 ነው። 1 ግሬተር ዛን 1፣ 2 እኩል ይሆናል 0 ማለት እኩል ይሆናል 1፣ 3 ደግሞ ሌዛን 1 ነው ማለት ነው። ስለዚህ ምን ለማለት ነው? አሁን እዚህ ላይ ሪላቲቭ ሪስክ ወይም ኦድስ ሬሾ እኩል ይሆናል 1 በሉት። ይሄንን እኩል ይሆናል 0 የሚለው እኩል ይሆናል 1 በሉት። ኢምፕላይ የሚያደርገው ኖ አሶሲዬሽን ነው።
ኖ አሶሲዬሽን ምንም ይሄ ማለት ኖ አሶሲዬሽን ማለት ለምሳሌ ስሞከር አለ የሚያጨስ ሰው አለ ላንግ ካንሰር ዴቨሎፕ አድርጓል ይሄ ላንግ ካንሰርና ስሞከር ምንም ሪሌሽንሺፕ የላቸውም ማለት ዋን እኩል ይሆናል ዋን ሲሆን ነው ማለት ነው ሪላቲቭ ሪስክ ወይም ደግሞ ኦድስ ሬሽዮ ግሬተር ዛን ዋን ከሆነ ደግሞ ሪስክ ፋክተር ነው ማለት ነው ማጨስ ላንግ ካንሰር እንዲከሰት ያደርጋል ነው ሪላቲቭ ሪስክ ወይም ኦድስ ሬሽዮ ሌዛን ዋን ሆነ ማለት ደግሞ ፕሮቴክቲቭ ፋክተር ነው ማለት ነው ፕሮቴክቲቭ ፋክተር ማለት ሲጋራ ማጨስ ላንግ ካንሰርን ይከላከላል እንደ ማለት ነው ማለት ነው ኦኬ ስለዚህ እነዚህንም ኢንተርፕሪቴሽኖችን በደንብ መያዝ አለባችሁ ምናልባት ሪላቲቭ ሪስክና ኦድስ ሬሽዮ which is equal to 1 በሉ ብያችኋለሁ እቺንም ማስተካከል ይኖርባችኋል ኦኬ ሌላኛው population means አሁን በሪሰርች ውስጥ ቶታል ፖፑሌሽን አለ ወይም ታርጌት ፖፑሌሽን አለ ወይም ፖፑሌሽን አለ ማለት ነው ፖፑሌሽን ማለት ኢንታየር ግሩፕ ነው የእናንተ ቶታል ፖፑሌሽን ነው 10000 ከሆነ 10000 ነው ኦኬ 100000 ከሆነ 100000 ነው 15000 ከሆነ 15000 ነው ማለት ሳምፕል ማለት ግን ሰብሴት ኦፍ ፖፑሌሽን ነው ከዛ ፖፑሌሽን የምትወስዱት ናሙና ነው ከዚህ በፊት ኤግዛማችሁ ላይ ነበረ ማለት ነው ሳምፕሊንግ ምን ነው ሪፈር የሚያደርገው ሳምፕሊንግ ምን ማለት ነው ሲላችሁ ነበረ ማለት ነው ስለዚህ ሰብሴት ኦፍ ፖፑሌሽን ይሆናል 11ኛው ኒውል ሃይፖቴሲስ ይሄ ኒውል ሃይፖቴሲስ ምንድነው ኖ ሪሌሽንሺፕ ነው ይሄ ኖ ኢፌክት ነው ምንም አይነት ሪሌሽንሺፕ የላቸውም ልክ እንዳልኳችሁ አሁን ኤክስፖዙ አለ እና ኤክስፖዠሩ አለ ዲዚዙ አለ ያና ይሄ ኤክስፖዠር አንድ ነገር ማረጋችንና ዲዚዝ መፈጠሩ ምንም ሪሌሽንሺፕ የላቸውም እንደማለት ነው አልተርኔቲቭ ሃይፖቴሲስ ደግሞ ሪሌሽንሺፕ ኤግዚስት ነው ሪሌሽንሺፕ አላቸው የሚለውን የሚገልጽልን ነው ማለት ነው ከዚህ ተነስተን ግን ታይፕ 1 ኤረር እና ታይፕ 2 ኤረር የሚባሉ አሉ ታይፕ 1 ኤረር ከዚህ በፊት መጥቷል ጥያቄያችሁ ላይ በደንብ መያዝ አለባችሁ ታይፕ 1 ኤረር ፎልስ ፖዚቲቭ ማለት ነው ፎልስ ፖዚቲቭ ማለት ራሱ ፎልስ ፖዚቲቭ ማለት ለዲዚዝ ሳይኖር አለብህ ማለት ነው ቴስቱ ምንድነው የሚለው the test result says the patient has HIV assume HIV ነው ሰዱ HIV ነው ወስዳችሁ ስታስቡ the patient has HIV ታማሚው ቴስቱ ምንድነው የሚለው ለፔሸንት በዚህ ፔሸንት HIV ያለበት ነው የሚለው ግን ሪያሊቲው the patient doesn't have HIV ማለት አያችሁ ይሄ ታይፕ 1 ኤረር ይባላል ማለት ነው ፎልስ ፖዚቲቭ ነው አንድ ሰው በሽታ ሳይኖርበት አለብህ ብለን ቴስት ማድረግ ቴስቱ እንደዛ ያሳያል ሪያሊቲው ግን የለበት ይሄ ታይፕ 1 ኤረር ይባላል ምን ፎልስ ፖዚቲቭ ሲሆን ማለት ነው 14ኛው ታይፕ 2 ኤረር ነው ታይፕ 2 ኤረር ነው ይሄ ደግሞ ፎልስ ኔጌቲቭ ነው ፎልስ ኔጌቲቭ ማለት ደግሞ እያለበት የለብህም ማለት ነው አያችሁ አይደል እያለበት የለብህም ታይፕ 2 ኤረር ነው ሳይኖርበት አለብህ ደግሞ ታይፕ 1 ኤረር ነው አያችሁ አይደል ለዚህም HIV ን አስዩም አድርጋችሁ ውሰዱ the test result says the patient doesn't have HIV ሪዛልቱ ምን ይላል HIV የለበትም ይላል but in reality the patient does have HIV ነው አያችሁ አይደል ፔሸንቱ ግን ሪያሊቲው ላይ ስንመጣ HIV ያለበት ፎልስ ኔጌቲቭ ነው ማለት ነው እያለበት የለብህም ማለት ታይፕ 2 ኤረር ነው ሳይኖርበት ደግሞ አለብህ ማለት ታይፕ 1 ኤረር ነው ማለት ነው አይ ቲንክ ታይፕ 1 ኤረር እና ታይፕ 2 ኤረር ወይም ደግሞ ፎልስ ፖዚቲቭ እና ፎልስ ኔጌቲቭ ቀለል ብሏችኋል ቢያስባለሁ ይሄ ማለት ፎልስ ፖዚቲቭ ማለት ሳይኖርበት አለብህ ማለት ነው ፎልስ ኔጌቲቭ ማለት እያለበት የለብህም ማለት ነው ስለዚህ ታይፕ 1 ኤረር ታይፕ 2 ኤረር ሁለት አይነት ኤረሮች አሉ ማለት ነው ባለፈው ኤግዛማችሁ ላይ ስለነበረ በደንብ ጥንቃቄ አድርጋችሁ መያዝ ነው ታይፕ 1 ኤረር ጥያቄያችሁ ላይ ስለነበረ ማለት ነው ስለዚህ በደንብ ያዙ ኦኬ ሌላኛው ለምሳሌ ሳምፕሊንግ ቴክኒክ ላይ ስንመጣ ኢኳል ቻንስ ሳምፕሊንግ ያለው ሲምፕል ራንደም ነው ሎተሪ ሜተድ ነው ኦኬ ኢኳል ቻንስ አላችሁ ስፔሻሊ ማሰብ ያለባችሁ እዚህ ላይ ፕሮባቢሊቲ ሳምፕሊንግ ቴክኒክ እና ነን ፕሮባቢሊቲ ሳምፕሊንግ ቴክኒክ ነው ፕሮባቢሊቲ ሳምፕሊንግ ቴክኒክ ውስጥ ይሄው ሲምፕል ራንደም አለ ኤቭሪ ኬዝ ፐርሰን ደግሞ ሲስተማቲክ ሳምፕሊንግ አለ ግሩፕ ሳምፕሊንግ ደግሞ ክላስተር ነው ግሩፕ ሳምፕሊንግ ማለት ምንድነው ግሩፕ ከከፋፈላችሁ በኋላ ግሩፑን ሙሉ ሳምፕል ውስጥ ማካተት የወሰዳችሁን ሳምፕል ብላችሁ የወሰዳችሁን ግሩፕ ሙሉ ጥናት ውስጥ ማካተት ማለት ነው ለምሳሌ እናንተ ከ10 ትምህርት ቤት 3 ትምህርት ቤት መርጣችሁ ከሆነ 3ቱን ትምህርት ቤት ሙሉውን ለሳምፕል መውሰድ ማለት ነው ኦኬ ሌላኛው ደግሞ ለምሳሌ ከዚህ ጋር ተያይዞ ስትራቲፋይድ ሳምፕሊንግ አለ
በስትራቲፋይድ ሳምፕሊንግ ይሄም ግሩፕ እናደርጋለን። ለምሳሌ ከ10 ትምህርት ቤት ውስጥ 3 ትምህርት ቤት ብትወስዱ ከ3ቱ ትምህርት ቤት በፕሮፖርሽን ከእያንዳንዱ ሳምፕል ትወስዳላችሁ። ክላስተር ሲሆን ግን ሙሉ ግሩፑን ነበር ትምህርት ቤቱ ሙሉ ነበር የምትወስዱት ማለት ነው። ስለዚህ ይሄንንም ለማስታወስ ሰመሪ ቪዲዮ ነው እየሰራሁላችሁ ያለሁት እንድትጨናነቁ አይደለም፣ ትንሽ ኮንሰፕቱን እንድትይዙ ነው። ኦኬ ሌላኛው easy available sampling, easily available, easily accessible, flexible, nearest, convenient ከሆነ ኮንቪነንስ ሳምፕሊንግ ቴክኒክ ነው። ኮንቪነንስ ማለት ምቾት ነው። ባይ ዘ ዌይ ሁለት ራውንድ ተከታታይ ይሄ ጥያቄ መጥቷል ማለት ነው። በደንብ ማወቅ አለበት። ኢዚ አቬለብል ሳምፕሊንግ ዳታ ኮሌክት ለማድረግ የሚቀርቡኝ ሰዎችን የሚጠይቃቸው ከሆነ የተመቹኝ ሰዎች መወስድ አይነት ነገር ከሆነ ኮንቪነንስ ሳምፕሊንግ ነው ማለት ነው። ሌላኛው 19ኛው ሂድን ፖፑሌሽን ሳምፕሊንግ ደግሞ ስኖውቦል ነው። ይሄ ሃርድ ቱ ሪች ፓርቲሲፓንት ነው። ለምሳሌ ድረግ አቢዩዘሮች፣ ለምሳሌ ሆሞሴክሹዋል ሴክሹዋል ወርከሮች፣ እነዚህ ሴንሲቲቭ ኢሹ ላይ ለማጥናት ስንፈልግ እነዚህ ሰዎች እንደልባችን አናገኝም፣ ሪፈር ነው የሚያደርጉን ማለት ነው። በሌላ አጠራር ይሄ ቼን ሪፈራል ሜተድ እንለዋለን ማለት ነው። ስኖውቦል ሳምፕሊንግ ለሴንሲቲቭ ኢሹ የምንጠቀመው ሂድን የሆኑ ፖፑሌሽን የተደበቁ ሰዎችን የምናገኝበት አንዱ እየጠቆመን አንደኛውን የምንጠይቅበት ሪፈር እያደረገን የምንሄድበት ከሆነ ሂድን ፖፑሌሽን ሳምፕሊንግ ማን ይባላል? ስኖውቦል ወይም ቼን ሪፈራል ሜተድ ይባላል ማለት ነው። ምናልባት ደግሞ ሳምፕሊንግ ፍሬም ማለት ይሄ ሳምፕሊንግ ቴክኒክ አይደለም፣ ሊስት ኦፍ ፖፑሌሽን ነው። ሳምፕል ለመውሰድ ያለንን ፖፑሌሽን በኦርደር ወይም ደግሞ ሊስት ዝርዝሩን ማስቀመጥ ሳምፕሊንግ ፍሬም ይባላል ማለት ነው። ኦኬ 21ኛው ነጥብ ደግሞ ፈረስት ስቴፕ ፍሮም ሪሰርች ኮምፖነንት ፕሮብሌም አይደንቲፊኬሽን ነው። አንድ ሰው ሪሰርች ማጥናት ሲፈልግ የሆነ ጥናት መሰረት ሲፈልግ ችግር ነው አይደንቲፋይ የሚያደርገው። ችግር ከሌለማ ጥናት ወዴት ልናጠና እንችላለን? ለሆነ ችግር መፍትሄ ለመስጠት እኮ ነው ጥናት የምንሰራው። ስለዚህ ፕሮብሌም አይደንቲፊኬሽን የመጀመሪያው ይሆናል ማለት ነው። ሊትሬቸር ሪቪው ደግሞ ፕሪቪየስ ስተዲዎች ከዚህ በፊት ሰዎች ያጠኑትን ጥናት እኛ የምናየው ፋይንድ ጋፕ ነው። ጋፕ ለመፈለግ ነው። አሁን እኔ ከማጠናው ጥናትና ከዚህ በፊት ከተሰሩ እንትኖች ያለውን ክፍተት ለማወቅ ወይም ደግሞ ለማሳየት የሚጠቅመኝ ነው ማለት ነው። ሊትሬቸር ሪቪው በማስብበት ጊዜ ምናልባት ግሎባል ቱ ሎካል፣ ጀነራል ቱ ስፔሲፊክ ልጽፍ እችላለሁ ማለት ነው። ይሄም ከዚህ በፊት ጥያቄያችሁ ላይ ስለነበረ በደንብ መያዝ ይኖርባችኋል ማለት ነው። 23ኛው ኳንቲቴቲቭ ሪሰርች አለ። የኳንቲቴቲቭ ሪሰርች አሁን የሪሰርች አፕሮቾች አሉ። ኳንቲቴቲቭ፣ ኳሊቴቲቭ እና ሚክስድ የሚባሉ ማለት ነው። ኳንቲቴቲቭ ሪሰርች ብዙ ጊዜ ፎከስ የሚያደርገው ነምበር ነው። ኳሊቴቲቭ ሪሰርች ብዙ ጊዜ ፎከስ የሚያደርገው ኤክስፒሪየንስ ነው፣ ቢሄቪየር ነው፣ ኢሞሽን ነው፣ ናቹራል ካራክተሪስቲክስ ነው። ኦኬ ኳንቲቴቲቭ ሪሰርች ብዙ ጊዜ ሳምፕል ሰልፍ አድሚኒስተርድ ወይም ደግሞ ላርጅ ሳምፕልን ይጠቀማል። ኳሊቴቲቭ ሪሰርች ደግሞ ስሞል ሳምፕልን ነው። ይሄ ኳንቲቴቲቭ ሪሰርች ሰልፍ አድሚኒስተርድ ነው። ይሄ ኳሊቴቲቭ ሪሰርች ደግሞ ብዙ ጊዜ ኦፕን ኢንድድ ኩዌስችን እና ኢንተርቪውን ይጠቀማል ማለት ነው። ስለዚህ ኮምፔር ያደረጋችሁ ቀለል አድርጋችሁ መያዝ ነው። ብዙ ነገርን በዚች ስላይድ እየዳሰስን ነው ማለት ነው። ኦኬ ሌላኛው ከቅድሙ ቀጥሎ ነው። which measure is the most frequent value የሚያሳያችሁ ይሄውን measure of central tendency measurement of central tendency ውስጥ በዋናነት የሚጠቀሱት ሚን፣ ሞድ፣ ሚዲያን ነው ማለት ነው። አሁን ሞድ ማለት measure the most frequent value ነው። ለምሳሌ ራሱን የደጋገመ ቁጥር ተደጋጋሚ፣ ለምሳሌ 1 2 2 3 4 ቢል ሞዱ 2 ነው ማለት ነው። ስለዚህ ጥያቄው ቁጥሩ ረጅም ወይም ደግሞ ትልቅ ቁጥር ቢሆን ለምሳሌ 100 200 200 300 ቢል 200 ሞድ ነው ማለት ነው። ሞስት ፍሪኩዌንት ቫልዩ፣ ሞስት ሪፒትድ ነምበር ማለት ነው። ኦኬ ሌላኛው ሜጀርስ ኦፍ ሚድል ቫልዩን ያንን ሚድል የመሃልን ማለት ነው። ለምሳሌ ሚዲያን የመካከለኛውን ቁጥር ማውጣት ማለት ነው። ለምሳሌ ከ1 እስከ 5 ቁጥሮች ቢኖሩን ተዘበራርቆ ከተቀመጡ መርሳት የሌለባችሁ ነገር በኦርደር ማድረግ አለባችሁ። ከትንሹ ወደ ትልቁ ከመምረጣችሁ በፊት እንዳትረሱ። ከመምረጣችሁ በፊት አሁን 5 3 2 1 ብሎ ገለባብጦ ቢያስቀምጥ እስከ 5 ድረስ ያሉ ቁጥሮችን በኦርደር ማድረጋችሁን አትርሱ። ከዛ ከ1 እስከ 5 ባሉት የመሃሉ ቁጥር ማን ነው የሚለው ምንም ካልኩሌሽን ሳሰሩ መስራት ትችላላችሁ። ምን ሲሆን
ኦድ ሲሆን ማለት ነው። ኦድ ሲሆን በመሃል አንድ ቁጥር ብቻዋ ስለምትኖር አንድና ሁለትን እዚህ ጋር ትተዋላችሁ፣ አራትና አምስትን በዛ በኩል ትተዋላችሁ፣ መሃል ላይ 3 ትቀራለች ማለት ነው። ስለዚህ 3 ምንድነች? ሚዲያን ነች ማለት ነው። ኢቭን ቢሆንስ ከ1 እስከ 6 ቁጥር ትወስዳላችሁ። ኦኬ ወይም ደግሞ ከ1 እስከ 4 እንወስድና ተዘበራርቆ ከተቀመጠ ኦርደር ማድረጋችሁን ግን መርሳት የለባችሁም። ከ1 እስከ 4 ወሰደን መሃል አንድ ቁጥር ለመውሰድ አይመችም ኢቭን ስለሆነ ማለት ነው። ስለዚህ 2 ቁጥር በመሃል አለ ማለት ነው። የሁለቱን ቁጥር አቨሬጅ ማውጣት ነው። ይሄ ማለት አንድን እዚህ ጋር ተዋላችሁ፣ አራትን በዛ በኩል ተተዋላችሁ፣ 2 እና 3 መሃል ላይ ያሉ ማለት ነው። 2 ሲደመር 3 ሲካፈል ለ2 ታረጉና የመጣው ሪዛልት ሚዲያን ነው ማለት ነው። 2 ሲደመር 3 5፣ 5 ሲካፈል ለ2 ደግሞ 2.5 ምን ይሆናል? ሚዲያን ይሆናል ነው። ሌላኛው which measure is the average አቨሬጅ አውጡት ይባላል። ይሄ ማለት ሚን ነው። ኦኬ አቨሬጅ አሁን ለምሳሌ አንድ 8ኛ ክፍል ተማሪ 8 ኮርስ ቢማር ከ100 ቢፈተን ይሄን ከ100 ያመጣውን ሙሉ ትደምሩና ለ8 ታካፍላላችሁ። ይሄ አቨሬጅ ይባላል። በሌላ አጠራር ደግሞ ሚን ይባላል ማለት ነው። ስለዚህ 1 2 3 ቢኖረን ቁጥር 1 ሲደመር 3 ሲደመር 1 ሲደመር 2 2 ሲደመር 3 ብላችሁ መደመር ነው ማለት 6 ይመጣል አይደለ? ስለዚህ 6 ሲካፈል ደግሞ ለ3 ታካፍሉ 2 ይመጣላችኋል ማለት። ስለዚህ ይሄን ቀለል አድርጋችሁ መያዝ ነው። አቨሬጅ ሞስት ፍሪኩዌንት ቫልዩ ሞድ ኤንድ ኦልሶ ሚድል ቫልዩ ደግሞ ሚዲያን መሆኑን መርሳት የለባችሁም ማለት ነው። ኦኬ ሌላኛው ኖሚናል ዳታ እና ኦርዲናል ዳታ ነው። ይሄ በጣም ቀላል ነው። አሁን ይሄ ኖሚናል ዳታ ወይም ደግሞ ኦርዲናል ዳታ ሲባል አሉ ኢንተርቫል አለ፣ ሬሾ አለ። ግን ሞስት ኮመንሊ የምንጠቀማቸው እነዚህ ዴታዎች ኖሚናል እና ኦርዲናል ነው። ስፔሻሊ ለኤግዛማችሁ ግን ኦርዲናል ብዙ ጊዜ ጥያቄ ላይ መጥቷል ማለት ነው። ኖሚናል ዴታ ማለት ካታጎሪ ኦር ኔም ነው። ለምሳሌ ሴክስ ሜል ፊሜል፣ ብለድ ግሩፕ ኤ ኤቢ ቢ ኦ ብለን በስም ምንከፋፈል ከሆነ ኖሚናል ዴታ ይባላል ማለት ነው። ኦርዲናል ዴታ ማለት ደግሞ ራንክ ዴታ ነው። ራንክ ዴታ ማለት ደረጃ ማለት ነው። ይሄ ማለት ማይልድ ሞድሬት ሲቨር ማለት ነው። ማይልድ ሞድሬት ሲቨር። ለምሳሌ ይሄ ማይልድ አለ፣ ሞድሬት አለ፣ ሲቨር ክብደታቸውን ደረጃቸውን እየነገር ለምሳሌ ኤክሰለንት፣ ቬሪ ጉድ፣ ኒውትራል፣ ፌልድ ልትሉ ትችላላችሁ። ወይም ደግሞ ስትሮንግሊ አግሪ ኦኬ ስትሮንግሊ አግሪ፣ ኒውትራል፣ ዲስአግሪ፣ ስትሮንግሊ ዲስአግሪ ልትሉ ትችላላችሁ ማለት ነው። ኦኬ እንደዚህ አይነት ደረጃ የሚያወጣላችሁ አይነት ከሆነ ጥያቄያችሁ ላይ ኦርዲናል ዴታ እንለዋለን ማለት ነው። ምናልባት አሁን ዴስ ነርሲንግ ኦንላይን ክላስ እንዳለውስ ታውቃላችሁ። ሜቢ ደግሞ ኢንፐርሰን ክላስ ደግሞ በአካል ተማሪዎች እንደሚማሩስ ታውቃላችሁ። አዲስ አበባ የሆናችሁ ተማሪዎች ግን ይሄ ኢንፐርሰን ክላስ በፍጹም ሊያመልጣችሁ የማይገባ ባጭሩ ሳትጨናነቁ ክላሶችን ከቨር የምታረጉበት እንድታነቡ ደግሞ በጣም የሚገፋፋችሁ ብዙ ኤግዛሞችን ክላሶችን ባጭሩ የምታገኙበት ክላስ ነው። ምናልባት አዲስ አበባ አካባቢ ከሆናችሁ ይሄንን ክላስ በአካል መታችሁ መማር እንድትማሩ እጋብዛችኋለሁ ማለት ነው። ሜቢ አሁን ይሄኛው ዙር ቢያልቅ የክረምት ቆንጆ ክላስ አለን። ለላይሰንሸር ኤግዛም ብትፈልጉ፣ ለኤግዚት ኤግዛም ብትፈልጉ፣ ኢቭን ፈረስት ይር ተማሪዎች ብትሆኑ ግቢኔ ሰቃይ መሆን ፈልጋለሁ ካላችሁ ኢንፐርሰን ክላስ 1-on-1 ክላስ ጨምራለን ማለት ነው። ብቻችሁን በራሳችሁ ስኬጁል አጀስት አድርጋችሁ በቅዳሜና እሁድ ከፈለጋችሁ በናይት ከፈለጋችሁ በቀን በፈለጋችሁበት ታይም ስኬጁላችሁን አስይዛችሁ መማር ትችላላችሁ ማለት ነው። እናንተ ብቻ ለመማር ፍላጎቱ ይኑራችሁ፣ እኛ ዝግጁ ነን እያልናችሁ ነው። ኦንላይንም በተመሳሳይ ባላችሁበት ሆናችሁ ዩኒቨርሲቲ ዶርም ሆናችሁ መማር ትችላላችሁ። የትም ሆናችሁ ፍላጎቱ ካላችሁ በዴስ ነርሲንግ በኩል መማር ትችላላችሁ ማለት ነው። ከዛ ባለፈ ደግሞ ዴስ ነርሲንግ ዌብሳይት ላውንችስ እንዳደረገ ታውቃላችሁ። ዴስ ነርሲንግ አካዳሚ የሚል ክሮም ላይ ገብታችሁ desnursingacademy.com ብላችሁ ሰርች አድርጋችሁ እዛ ላይም ተጠባበቁ። ብዙ ኮርሶችን ለቃለን። በቅርቡ ደግሞ ፕሌይ ስቶር ላይ የዴስ ነርሲንግ አፕሊኬሽንን ታገኙታላችሁ ማለት ነው። በፈለጋችሁበት መማር የምትችሉበት ክላስ ነው። ሶ ለዛሬ ፐብሊክ ፓርትን ሙሉ በዚህ መልኩ ቀለል አድርጌ አምጥቼላችኋለሁ። አሁን እናንተ እቺን ኮንሰፕት ይዛችሁ ኤግዛም ፕራክቲስ መስራት ነው። ይህ ሰው የሚለን እውነቱን ነው፣ ሰፖርት ያደርገኛል፣ እውነትም ይጠቅማል። ጥያቄዎችን በማየት በጣም ግልጽ የሚሆንላችሁ ይሆናል። እቺን ኮንሰፕት ወስዳችሁ ኤግዛማችሁ ላይ ባዮስታቲክስ፣ ኤፒዲሞሎጂ እና ሪሰርች ሜተድ ፓርት ላይ እቺን
አፕላይ ማድረግ ነው ከናንተ የሚጠበቀው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰገንኩ። እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።